መጽሐፍትን በድምጽ ኢዮብ ዮናስ። አደፍርስ ከዳኛቸው ወርቁ። ተራኪ ኢዮብ ዮናስና ሃይማኖት ድልነሳው። አደፍርስ ሰኞ ሌሊትና ማክሰኞ እስከ ሰዓት ድረስ ያለማቋረጥ ይዘንባል። ከሰዓት በኋላ ነው የመጀመሪያው ትንሽ ተግታ የተገኘው። እያለፈ መጀጀሩን ባያቋርጥ ዳመናዎቹ አሁንም ለርክፍካፏቸው የሚዘጋጁ ይመስላል። ዝቅ ብለው ያሞለሙላሉ፣ ፀሐይን ሳይከለሉ። አልፎ አልፎም ፈለቅለቅ ይላሉ። አብረቅራቂ ንስነሳቸውን ለመቀጠል በሽውታ በስልታ አይነት ድምፅ ለማነብነብ እስራቸው የተንጣለለውን ብጫ፣ አረንጓዴ አፈርማና ግራጫ አገር በድንገተኛ ውርጃቸው ለማጥለቅለቅ እስኪያም ቢሆን ትንተገተጋለች ታዲያ ፀሐይዋ። በዚህ ሁሉ የዳመና ጥርስምስምና ትርግርግ መካከል እያለፈች ሞቃት ብሩህ በብርሃን የሚንቦለቦል አይነት ሕይወት ሰጥታው ለቀኑ በነፋሱ ሲመናሽና ሲመሳቀል የቆየው ሳር አሁን እርጥበቱን ይመገምጋል፣ አይንቀሳቀስም። ቅጠላ ቅጠሎች እስከ ስራስሮቻቸው ድረስ እርሰው በለዛዛዊ ግንዶቻቸው ላይ ይምሸከሸካሉ። ወፎች ከየቦታው ይጠራራሉ። ግሪሳው፣ ጨረባው፣ ወማዩ፣ ነጋዴው፣ ዱዱቴው እየተጋፋ የሚያልፈው ሽውሽውታ፣ እየደከመና እየራቀ የሚሄደው የዝናብ ጉርምርምታና ድርቅርቅታ ከየአካባቢው ከሚፈልቀው ከሙሉና ከስንጥብ ጉሮሮ ይወጣ ከሚመስለው የሕይወት ሲርሲርታ፣ ኩርኩርታ፣ ችርችርታ ጋር ተዋህዶ ሲሰሙት የስሜት ታንቲራ ይቀሰቅሳል። መጫሚያ ሲጨብጡ የነበሩት መንገዶች አሁን ይጨሳሉ። ተግ እያለ ከሚቸችረው ዶፍ የተነሳ ጭቃቸው በየቦታው አደጥድጦ ጽዮኔ የባዘነች የምትመስል አንዲት ጥጃ ኋላ ኋላ እያለች የአደፍርስን እግር ተከትላ በወጣችበት ጊዜ አገሩ በሙሉ ደስ እያለ እየሰራ አካላት ውስጥ የሚሰርግ ውደት ተሞልቶ ነበር። ሰማዩም እንኳን በከፊል ጠርቷል ለማለት ይቻላል። ውጡና ተንሸርሸሩ በሚል አይነት ግልጸታ ሳሩና ችፍርጉ እግሮቹን እየደባበሱት በትኩስነት የሚብለቀለቁት ጤዛ አዘል ቅጠላቅጠሎች ዙሪያዋን እየተንሻሹ የጥላና የብርሃን ውዝግቦች እላይዋ ላይ እየወጡ እየጠለቁ እየተውረገረጉ ነበር። ጽዮኔም አረማመዷ በነፍሷ ምስጢር እየተገፋፋችና በወጣትነት ሕይወቷ እየተፍለቀለቀች ብዙ ወዲያ ወዲህ ካለች በኋላ ሳታስበው ነው ድንገት ከወደ ጢሻ ውስጥ ዱብ ሲል የምታየው አደፍርስን። አንተ ትለዋለች። ከወደ ኋላዋ ድንግጥ ብሎ ዞር ይላል። አገኘሁህ፣ ይኸውልህ አገኘሁህ።
በአንተ ቤት ተደብቀ መምጣት ነበር። ድንቁርና! ለመሆኑ እዚህ ምን አመጣሽ? እንዴት አገኘሽኝ? ይላል ድምፁ ድንጋጤውን እንዳያሳይ ለመደበቅ በመታገል። እምልሽ እኮ ብቻሽን እንዴት ትመጫለሽ ነው ይላታል። ይቀጥልና ግራ በገባው ሁኔታ አሁን አትጠይቀኝ፣ ምን ያስፈልጋል? አሁን ጥያቄ ምን ያረጋል? አሰልች ነገር። አንተ የረህበት ቦታ ለማግኘት ፈለሁ መጣሁ፣ አለቀ። ጠጋትልና ኮቱን ያዝ አድርጋ ምን ነው ተቆጣህ እንዴ? ውበቷን በሚያጋነን በብሩህና ደስ ባለው አይን ትመለከተዋለች። ሕፃናዊ እምነትን በሚተነፍስ አስተያየት እንደጠረጠርሁት እዚህ ሳገኝ ምንኛ ደስ አለኝ ይመስልሃል? ምንኛ ሳቅ በማለት እሱን እየተመለከተች ምናልባት በጣም ርቀህ ሳትሄድ አትቀርም ብዬ ነበር። ትናንትና የአባን ጠበል እንዳመለጥህ ነገር አሳቀኝና ወዲያው ሳቄ ወደ ሐዘን ተለውጦ ቀኑን ሙሉ ደስ ሳይለኝ መሸ። ምን እንደነካኝ አላውቅም። ስለዚህ አንተንም እንኳን ላይህ አልፈለኩም ነበር። ምን በወጣ ትቸገር፣ እኔ መላይም ባጣሁ። መልከት ትለዋለች ቀና ብላ። ደስ አላለህም? ምን ነው ፊትህን ጨፍግጎሃል ዛሬ? አትናገርም? ደስ አላለህም? እኔስ እንደዚህ እንዳውሬ አሽትቼ ሳገኝህ ነገሩ ገርሞ ያስደስትህ ነበር የመሰለኝ። አንተ ግን እንቅልፍ የቀረዘዘ መስልሃል። ይንቁ ጌታዬ፣ ጽዮን የከርሶ ጋር ናት። ትንሽ ጎንተል ታደርገዋለች። ደህና አይደለህም? ምን ሆነሃል? ደህና ነኝ። እኔስ ብቻ ትንሽ ቅር ያለኝ እንደዚህ ርቀሽ ብቻሽን መምጣትሽ ነው። ይህ የኔ ጉዳይ ነው። ምን ነው ከሮማን ጋር በመጣ ይሻል ኖሮ? አዎ ይሻል ነበር። ባውቅ ኖሮ ይሻት መጣ። ሮጥ ትልና ወደፊት አንድ የወይራ ቀበጥ በመቅጠፍ እኔ ደግሞ ሮማንን ለምን እንደሆነ አላውቅም፣ ለዓይንም እንኳን ለማየት የምትፈልጋት አይመስለኝም። ከኔ ጋር ደግሞ ብቻችንን ሆነን ስንጫወት ደስ ይለኛል ብለህ ነበር። አዎ ብዬሻለሁ፣ ግን እዚያው ግቢ ውስጥ ማለት ነበር። ምን ነው እዚህ ቢሆን ምን አለበት? ትፈራለህ? ማንን ትፈራለህ? አዎ እፈራለሁ፣ ራሴን እፈራለሁ። ስብርብር ሳቋን ታመጣለች። ወደ ሆዷ የምትውጠው እያስመሰለች ትንፍስ እያለች ራስህን ትፈራለህ? ራስህን ትፈራለህ? ነገሩ ሁሉ ያስቀኛል፣ በጣም ያስቀኛል ትለዋለች። እንዲያው ለመሆኑ ምን ሰበብ አግኝተሽ መጣሽ ይባላል? እሜት የቢሰሙ ሌላ ያገሬው ሰው ቢያየን። ይህ እባክህ ሊቸገሩበት አያሻም። ይልቅ ስለ ሌላ ነገር እናውራ። ምን ኖሯል ልነግርህ ያሰብሁት። ምናልባት እዚህ እንዴት እንደመጣሽ እንደሆን በመጠባበቅ አይን እየተመለከታት። አይ ኤዲያ ለምን ቸክ ትላለህ? እስከዚህ እኔን ሕፃን ማድረግህ ነው እንዴ? አንድ ነገር መደጋገም አይሰለችም? ምን ልል ነበር የፈለሁት? ግድ የለም አሁን አስታውሰዋለሁ። ወዮ እንዴት ደስ ይላል! እዚህ ተመልከት፣ ዛፉ ስር የተሸለሸለሸውን ክርክም ያለውን ሳር ተመልከት። ደግሞ ውጭ የተጋደመውን የዚያን የዋንዛ ስር ለምን ወደ ጫካ ውስጥ አንገባም? ደስ ሲል እንዲህ አይመስልም? ጫካ አብደሻል። ጤዛው ሁሉ ገና መቼ ረገፈ? እርግጠኛ ነኝ በጣም ነው የሚያረጥበው ውስጡ። ቅጠላ ቅጠሉን በነካሽ ቁጥር ጤዛው ሰውነትሽን እያራሰው። እኔ ደግሞ ኮት ወይም ቡልኮ አልለበስኩም እንደምታየው። እኔም አልለበስኩም። ምን ያስፈልጋል? በጣም እኮ ነው ደስ የሚለው።
እንሂድ እባክህ። እንደ መሮጥ እያለች ትጎትተዋለች። እያጉረመረመ ይከተላትና ወደ ጫካው ያመራሉ። ለመሆኑ ከግቢው ሲያጡሽ ምን ይሉ ይመስልሻል? እንደገና ይጠይቃታል። ስትል ትጀምራለች። ጫካው መካከል ሲደርሱ ልነግርህ እችላለሁ። ወደ ኋላ ሮጠህ አትመለስም። እርግጠኛ ነኝ ሜዳ ቢሆን ኖሮ እስከዚህም አትመጣም ነበር። ለምን? በጠዋት ጀውሃ ትሄዳለህ እኛ ጋር? አዎ፣ ለምን አልሄድም? ከፈለጋችሁኝ በጠዋት ተነሳ። ታዲያ አርብና ቅዳሜን እዚያው ውለን እሑድ ወደ ደብረ ሲና ትወጣለህ። ምንም መልስ አይመልስላትም። ዝም ብሎ በሩቅ ይመለከታል። አይ እንግዲያው እኔም እዚህ እንዴት እንደመጣሁ አልነግርህም። አርብ ጠዋት አብሬያችሁ ጀውሃ ድረስ ሄድና ከዚያ ያን ዕለቱኑ ወደ ደብረ ሲና እወጣለሁ። እዚህ የመጣሁት ለምን መሰለህ? አንድ ነገር ልነግርህ ፈልጌ። ምንድነው ልትነግሪኝ የፈለግሽው? ማለት አንተ ከኛ ጋር ጀውሃ ሄደህ መክረም ያለብህ መሆኑን ቸኩዬ ነበር ልነግርህ። ምን ማለትሽ ነው? አሁን እስከዚህ ድረስ ስድለቀቃለሁ ነው የምትይኝ? እምልሽ እንዲያው ወዴት ሄደችም አትባይ፣ አረም አታርሚ፣ ከብት አታስወጪ፣ ወይማ ማምሻ እንጨት አትለቅሚ። ለምን አላርምም? ለምን አላስወጣም? ለምን አልለቅምም? አያሰሩሽማ። በቃ ልስራም ብትይ አያሰሩሽ እና አንድ ምክንያት ፈጥረሽ ይሆናል ከቤት የወጣሽው። ከቤት የወጣሁት ወጣሁ፣ በቃ ወጣሁ። እምልህ ምን ያረጋል ብለህ ነው አሁን ስለዚህ ማውራት? በእጇ ሙሉ ቅጠል አፍሳ ወደ ሰማይ ትበትናለች። ወዮ እንዴት ደስ ይላል! ሰፈሩ ሁሉ ደስ ይላል። ደስ ነው ያለኝ። እኔስ ነገም እዚህ እንምጣ እባክህ። ሞትና ሕይወት። መጀመሪያ ዛሬ እዚህ እንዴት ልትመጪ እንደቻልሽ ንገሪኝ። ስለ ነገው አያስቸግርም፣ እንመጣለን። ትሞላለታለች ጽዮኔ። ቀልድም ታውቂበታለሽ ለካ። የኔ ነገር እየረሳሁት እኮ ነው ቀድሞ ያለህ መውደድህን። እሺ አልቀልድም፣ አንተ ብቻ አትቆጣ። አሁን ልሂድና ለጥጃው ሳር ልቦጭቅለት መሰለኝ። ቶሎ እመለሳለሁ። ለጥጃ? የምን ጥጃ? ምን ነው ቅድም አልነገርኩህም? የት ነው የነገርሽኝ? ወዮ አልነገርኩህም? እንዴት ብዬ ረስቼው ይሆናል? አንዷን እቤት የታሰረችውን ጥጃ ለቅቄ በሷ ሰበብ ነው ልፈልጋት ብዬ ወጣሁት። ታዲያስ? በቃ ምን ታዲያስ አለ? ያ በሩቅ ታሳየዋለች። ማሚሉት ቤተክርስቲያን ይሆን? የቱ? ያ በእግራችን በኩል ያለው ሚካኤል ይሆናላ። ሌላ ማን ይሆናል? አገሩን ሁሉ ያለበሰው መቼም እሱ ነው። እሺ እምልሽ ጥጃዋን ለቀቅሽና? እንዲሁ መሰለህ እንዴ? እምቧ እያለች አስቸግረኝ ለምለም ሳር በጀ ቦጨቅ አድርጌ እፊቷ ሳደርግላት ነው ዝም ያለችው። ስለ ሳር ቡጨቅ አልነበረም የምናወራው? እሺ ከዚያ ምን አደረግሽ? ምን አደርጋለሁ? ምንም አላደረግኩ። ጥጃዋ ታዲያ አይታለች? ታስራለች ከመንገድ ወጣ ብላ። በሩቁ ፊት ለፊታቸው ያለውን ተራራ በመመልከት እንደ ታሰረች አግኝቶ አውሬ የበላት እንደው። ያ ተራራው ደረት ላይ ያለው መንገድ እንዴት የተጠመዘዘ ነው! እስኪ አንድ ቀን ወደ ጠገቡ እንሂድ። ወደ አዲስ አበባ መሄጃችሁ በዚያ በኩል ነው? አዎ በዚያ በኩል ነው። በየት አድርጎ ነው የሚያስሄደው? አታሳየኝም? ጥጃዋንስ አውሬ የበላት እንደው? አይበላትም። እኛ ቀየ ደግሞ አውሬ የለም። ያን እሷ ለራሷ ደህና ሳሯን ትበላለች።
እኔም ይኸው ደህና ካንተ ጋር እጫወታለሁ። ምን ማለትሽ ነው ጽዮኔ? አትቀልጂ። እኔ በምሬ ስጠይቅሽ ምን ቀልዳለ? እውነቴን ነው። ኋን ብዬ ጥጃዋን ለቀኳትና ከታሰረችበት ተከትያት መጣሁ። አሽከሮች ተልከው ያገኟትስ እንደው ጥጃዋን? አንቺ ወዴት ሄድሽ ይባላል? አታት ሌላ ቦታ ትፈልጋለች ይባላል። ማን አሰራት ይባላል ታዲያ? ታስራ ተገኘች አይደል የሚባለው? ተጠላልፋ ተገኘች ነው። የሰው እስርና አውቆ ተጠላልፎ የታሰረ መለየት አወቋቸው። ከዚህ በፊት ጥጃ ተጠላልፎ እንጂ የትም ታስሮ ስላልተገኘ የታሰረ አይመስላችሁም? አትቀልጅ ባክሽ። ታስራ አገኘናት ያሉ እንደሆነ ምን ይበጅሻል? እስከ ዛሬ ያላሉ እንደው ዛሬ ላይሉ ነው። ምንድነው እንዲህ ያለ ነገር? ሰማይ ቢከነበልብንስ? ዛፍ ቢጎርሰንስ? ተራራው ግራ አውጥቶ ቢሄድስ? ጠጇን አውሬ ቢበላትስ? ምንድነው እንዲህ ያለ? እንደገና ቅጠል አፍሳ ወደ ሰማይ ትበትናለች። ምን ይሁን ታዲያ? አንቺ ቀድሞ ያገኟት ይሆናል አሽከሮቹ እንደታሰረች። የለም ይቅርታሽንና እኔ ደስ አላለኝም ነገሩ። እንመለስ። አይሆንም። ምን ሆነ ነው? ምንም ሳትነግረኝ ጃንሆይ ስለሰጧችሁ ቤተ መንግስት፣ ስለ ዩኒቨርሲቲው፣ ስለ አስተማሪዎቹ፣ ስለ ትምህርቱ ምነው ቀስ ብለህ አጫውትሻል? ስለሱ እዚያው ግንቢም ቢሆን ነው እናወራለን። አሁንም ቢሆን መመለስ አለብን። እሜቴስ ምን ይሉ ቢሰሙ በእሳቸው ገንጋኝነት። እሺ እንግዲያው የተመልሶ መንገዳቸውን እንደተያያዙት እሷ ቀስ እያለች ለመሄድ ስትፈልግ እሱ ያጣድፋታል። ለምን ታጣድፈኛለህ? ቆይ ባይሆን እንኳን ቀስ እያለን እንሂድ። ልታስቀሰቅሰው ትሞክራለች። ብን ያለ የሚያነበንብ ካፊያ ማካፋት ይጀምራል። ይኸውልሽ መመለሳችን በጅቷል። አጉል ቦታ ሊይዘን ነበር ዝናብ። በሩቁ እየተመለከተች ቀስ እያለች ትራመዳለች። ምንም መልስ አትመልስለትም። ይህ ክረምት ዝናብ አባራ ሲሉት አካፋ ነው። ምንም መልስ አያገኝም። አሁንም ጽዮኔ ከመንገዱ ወጣ ወደምትል ስርጥ ታመራለች። አደፍርስ ይከተላታል። ጥጃዋ የተቦጨቀላትን ጨሌ በላልታ በጉልበቶቿ ጋደም ብላለች። መንዠክ 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 ቆም መንዠክ 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 ቆም እያደረገች አፏን ቀናም ብላ ላየቻቸው። ልትነግረኝ ትችላለህ? እንግዲህ ስለ ጃንሆይ ቤተ መንግስት ትለዋለች ጽዮኔ ከጥጃዋ አጠገብ ተመቻችታ ትቀመጥና። አብደሻል እንዴ? እንደዚህ እያካፋ እንዴት እዚህ እንቆያለን? ጉንፋን፣ ብርድ፣ በሽታ፣ ትክትክ እምልሽ ስንት አይነት በሽታ ያስከትላል። አንገቷ ላይ የነበረች ትንሽ አንገት ልብሷን ታወርድና ጥጃዋ አጠገብ አመቻችታ አንጥፋ ሱሪህን እንዳያረጥብብህ ጨርቁ ላይ ተቀመጥ ትለዋለች። ጽዮኔ እኔ እንዲህ ያለ ነገር አልቀበልም። ይኸውና አሽከሮቹ አልወሰዷትም ጥጃዋን። አሁን እንግዲህ ምን የሚያሰጋ ነገር አለ? ትቀልጃለሽ ጽዮኔ። እውነትም ቶሎ ወደ ቤት እንመለስ ነበር። ምን ነው ለራሳችንስ ጤንነት በሽታ ያመጣብናል ስልሽ አይገባሽም? ልጅ ሆነህ አሳድገኝ አሳድገኝ እያልክ ዝናብ ውስጥ ተጫውተህ አታውቅም? ያ ሌላ ይሄ ሌላ ነው። ዛሬም ቢሆን ልጆች ነን።
በሽታ አያመጣብንም። አይ እንግዲህ አንቺ እንደ ብጤትሽ፣ እኔ መሄዴ ነው። እዚህ ኪኒን እንኳን የማይገኝበት ሀገር ፍሉ ይዞኝ ለመማቀቅ አልፈልግም። ጨክነህ ጥለኸኝ አትሄድም። ሞትና ሕይወት ብሎ ነገር የጭካኔ ነገር አይደለም ይሄ። ዘወር ብሎ መንገድ ይገባል። ጨክነህ ነገርኩሽ እንግዲህ ጨክነህ እምቧ ማለት ትጀምራለች። ጥጃዋ ከባሻገሯ የከብት ድምፅ ስትሰማ ለሐሙስ አጥቢያ ሌሊትም እንዲሁ ዘጥሮ አደረ። ዝናቡ ዲደን ቅልቅል ሆኖ እየመጣ ሲያብረገርገው ረፋድ ገደማ ነው ወደ ንፍንፍ የተለወጠው። ያም ሆኖ ታዲያ እስከ ሰዓት በኋላ ተጋላለም። ጽዮኔ ብርድ እያላት እጅግም ጤና የላት። ረቡዕ ዕለት ስለ አደፍርስ የተሰማት ግብት ግራ አጋብቷታል። አንዳንዴ ለትስብኤ ያላት ሐቅረት ቀኖቱን በሠራ አካላቷ ነስንሶ ይሰማታል። አንዳንዴ የርቄት ዓለም፣ አንዳንዴ የበክ ዓለም ይታያታል። የሕይወቷ ኡረት በማይመረመር ምያኔ ተውጦ የሚቀር ይመስል በመታወቅ ምያኔ፣ በሀብታምነት ምያኔ፣ በሙዚቀኛነት ምያኔ፣ በጋብቻ ምያኔ፣ በዩኒቨርሲቲ ትምህርት፣ በፈረንጅ አገር ትምህርት፣ በአዋቂነት ምያኔ፣ አንዳንዴ ደግሞ ሰው የማይሰማው ህሰም ያለባት ይመስል የፍርሃት ባርባርታ ይተራመስባታል። ጎርፉ በቀጠሮው መሰረት ሲደርስ ከአደፍርስ ጋር እበረት ይገናኙና አብረው ወደ ወይዘሮ አሰጋሽ እልፍኝ ይሄዳሉ። ወይዘሮ አሰጋሽ እማሳ የደንበሾ ጉድጓድ አስከፍተው ማሽላ ያስወጡ ስለነበር አያገኟቸውም። ጽዮኔ ግን ቤት ውስጥ ስለነበረች ገባ ሲሉ ስታያቸው ቶሎ ራሷን ትገዛና ብድግ ትላለች። ወዮ መጣህ እንዴ ጎርፉ? እንኳን የመጣህ ትልና እማዬ ጉድጓድ ቦታ ነች፣ ቁጭ በሏ ታዲያ። አቡዳዎቹን መደቡ ላይ ታስተካክልላቸዋለች። ብዙ ጊዜ ላነጋግረው ፈልጌ አሁን ደህና አጋጣሚ አገኘው መሰለኝ ይላል አደፍርስ ፈገግ ብሎ። አረ ልታነጋግረው ፈልገህ ነበር? ለምን አልነገርኸኝም ታዲያ? አንቺ መቼም ሰውን ያለ አንድ ምክንያት ስለማትወጂ ትወድሃለች በልና በላኩራዋ እንግዲህ እንዲያው ነሽ እንኳንስ ዘንቦብሽ መውደዷን ማወቅህ ያኮራሃል? ይጠይቀዋል ጎርፉን ወደሱ መለስ ብሎ ይልና ዝም ይላል። ጎርፉ ቀልድ ነው። ጎርፉ ባይሆን የድንገት ክፊት አለበት እንጂ ኩራት አያውቅም። ደሞ እንደምወደው ያውቃል። ታውቂያለም እንዴ ጎርፉ? ይልና ዝም ይላል። አሁንም መዋደድን የመሰለ ነገር የለም ይላል አደፍርስ ከማንም መልስ የማይፈልግ በሚመስል ድምፅ። ዛቢያና ምሳርስ ይዋደድ የለም? የመዋደድ ነገር ምን አሉ አላሉት ድንገት ያመጣዋል ጎርፉ። እውነት ነው፣ ብዙ አይነት መዋደድ አለ። አሁን ለምሳሌ ለጊዜው የሚሆን የፍትወት መዋደድ አለ።
እንግዳ ቁርበቶች አጉራ ዘላዮች ዘንድ እንደሚገኘው አይነት በተፈጥሮ በአካባቢ በአይነት በፍላጎት የተገናኘ በመምሰል ላይ የተመሰረተ መዋደድ አለ። ድመት ድመትን፣ ውሻ ውሻን እንደሚወድ አይነት ከልማድ የተነሳ አብሮ ከመኖርና ብዙ ጊዜ እየደጋገሙ ከመገናኘት የተነሳ የሚፈጠር መዋደድ አለ። ለምሳሌ ድመትና ውሻ እንደሚኖሩት አይነት ከትንሽነት ወደ ትልቅነት ተከባክቦ ለሚያሳድጉት ነገር የሚኖር ልዩ አይነት መዋደድ አለ። የተከፈለውን ዛፍ ቢቆርጡባት ያሳደገውን ውሻ ቢመቱበት የሚወድ ማን አለ? ታዲያ የኛ መዋደድ የትኛው አይነት ይመስሎታል? ይጠይቃል ጎርፉ አደፍርስን ቀስ ብሎ። የኔ ምን አውቃለሁ፣ የምታውቁት ራሳችሁ ልቡሰ ጥላችሁ ተገናኝቶ እንደው። እሺ እኔ ለምሳሌ አንተን ወድሃለሁ እና ትለዋለች ጽዮኔ አደፍርስን መሬት መሬት እየተመለከተች። የቱን አይነት መዋደድ ነው የኛ? እንደ ድመትና ውሻው አይነት እንደሆን ይመልሳል ጎርፉ አሁንም ቀስ ብሎ። ሊሆን ይችላል፣ እውነትን ነው። ለትንሽ ጊዜም ቢሆን እየደጋገሙ ከመገናኘት የተነሳ የሚፈጠር የማይሆንበት ምክንያት አይታየኝም። ሊሆን ይችላል። አይመስለኝም ትላለች ጽዮኔ። ድንገት አደፍርስና ጎርፉ ሲገቡ ወደ ነበረችበት ምያኔ በመመለስ ለትንሽ ጊዜ ሁሉም ዝም ይላሉ። ታዲያ እስኪ ትንሽ ስለ አገር ቤት ጨዋታ አምጣ ይለዋል አደፍርስ ጎርፉን። ጎርፉ መልስ አይመልስም። ስለፈለከው ነገር፣ ስለ ባህሉ፣ ስለ ኑሮው፣ ስለ ጨዋታው አይመልስም። አሁንም ጎርፉ እምልህ ሌላው ቢቀር ብዙ በቃል ሲተላለፍ የኖረ ጨዋታ አለ፣ እንደ ተረት አይነት። ለምሳሌ ካወቁት እንግዲህ እርሶ ያውጉና። መኖሩን አውቃለሁ፣ እንዲህ ነው ብዬ ማውራት ባልችልም። ታዲያ እንዴት አወቁት? ጥሩ ጥሩ እንስማው። እስከዚያ ድረስ ደግሞ ይልና ፈገግ ብሎ መለስ ይላል ወደ ጎርፉ። ማንህ ባለ ሳምንት ማለት ሆኖ ይገባኛል። እስኪ እንግዲህ የጽዮንን እንስማና ያስጠመድህ በ18 አይደል አጃቢው? ይጠይቃል አደፍርስ አሁንም ወደ ጎርፉ ዘወር ብሎ። አቶ ጅብ 3 ልጆች ነበሩት ይባላል። በተወለዱበት ቦታ ስም ነበር የሚጠራቸው። አምቡልጋ፣ አባ ጆቢጥ፣ አዲላላ እያለ እንደ ልባቸው ነበር የሚኖሩት እያለች ትጀምራለች ጽዮኔ። አንድ ቀን አቶ ጅብ ከበኩር ልጁ ከአምቡልጋ ጋር አብሮ ሲዝናና ያመሽና ሲመለስ ሁለቱ ልጆቹ አደን ውለው ኖሮ ምንም ሳይሳካላቸው ደክሞ መመለሳቸውን ይነግሩታል። አባት ነውና መቼም ይነደዋል፣ በጣም ይነደዋል። በልጆቹ ስራ አለመሳካት ኑኑጣ ተመልሰን ይልና ይዟቸው ይሄዳል። ሰው የሚኖርበት ሰፈር ሄደው ያገኙትን እያገኙ ያስሳሉ። ለብዙ ጊዜ አጣም ብለው ተስፋ ሊቆርጡ አቅራቢያ ነው እንግዲህ ያልታሰበ ድል የሚገጥማቸው። አንድ የፈረጠጠች አህያ የሚያገኙት ይደሰታሉ፣ ይፈነድቃሉ። መቼስ ያልታሰበ ነገር የሚሰጠው ደስታ ምኑ ይጠየቃል። ከዚያማ አምቡልጋ ፊት አውራሪ አባት ተገን ሆነው የተከታተሉ ወደ ምንጭ አጠገብ ይነዷታል። እያረፈ እያማገ ቀስ እያለ ነው የሚበላው ይባላል። ጅብ እንደ አህያ ዙሪያ ሆድ ነው ይባላል። እዚህ አዲስ አበባ
እሚሉትማ ሀገር ከሰው እኩል ነው አሉ የሚጋፋው። እና ታዲያ ምን አለ ከዚያማ ምንጭ አጠገብ እንደደረሱ አቶ አባት ቀስ ብሎ ያደባና ሆድ ዕቃዋን ዘርግፎ ሊጥላት ይሞክራል። እሷ ግን ኃይለኛ አህያ ጅማቷን እየጎተተይ ሆድ ዕቃዋን ቦትርፎ እስኪወጣ ድረስ አትወድቅለትም። የራበው ጅብ ግን ምን ርህራህ ያለው አይኗ እያየ ፍርግጥ ፍርግጥ ስትል ነፍሷ ሳይወጣ አይኗ እያየ ይበላታል። ቀስ እያለ ራቡ ጋብ ሲልለት አህያዋም ስትሞት የኋላ ኋላ ነው አምቡልጋ ፊት አውራሪውን እንኳን የሚጋብዘው። መጋበዝ ግን ይልየዋል እና ሁለቱ ብቻ ዝም ብለው ይኘደኝዳሉ። ጆቢጥና ዲላላ ተጋበዙ ይሉናል በማለት ቢጠባበቁ ከአቶ አባት ትንፍሽ ይጠፋል፣ ይናደዳሉ። እንዲያው ነው ምናልባቱ ቢሆን ተገን ይዘው ይጠባበቃሉ። የኋላ ኋላ አዲላላ ላስችል ይለውና ከአባ ጆቢጥ ተለይቶ ሱጥኝ ብሎ አፍ አውጥቶ ስለሚጠይቅ አንድ ጆሮ ይወረውሩለታል። አባ ጆቢጥን ግን ከልክለውት አይኑን እያቁለጨለጨ ሲመለከት ቆይቶ ሁናቴያቸው አላምር ይለውና መሸሻ ወደሚያመችበት ስፍራ ጥቂት እንዳነከሰ አምቡልጋ አባቱን እንዲህ ይለዋል። የጨረቃ ንጋት የቦርቦርን ልማት ስለማይታወቅ እንሂድ። አባት ግን የተመለከተው ሆዱን ብቻ ነበርና የጨረቃ ንጋት የአህያ ስባት ዝም ብለህ ብቻ አንክት ብሎ ንግግሩን እንደ ቀላል ይወስድበታል። ወዲያው ይህን ተባብለው እርምታህል ጊዜ ሳይቆዩ የአህያይቱ ባለቤት ድሞፍተሩን አንግቶ ከተፍ ይልባቸዋል። ሆዱ ከሞላ መቼም ሆዱ የጎደለ በኃይል ይሮጣልና አባ ጆቢጥ እግሬ አውጪኝ ሲል አባት መጣራት ይጀምራል። ልጄ አባ ጆቢጥ፣ ልጄ አባ ጆቢጥ። ብቻህን እንደበላህ ብቻህን ሩጥ፣ ይደርሷል መልሱ። ልጄ አዲላላ፣ ልጄ አዲላላ እንደገና ይጠራል። ምን አቅምሰኛል ከአንድ ጆሮ ሌላ፣ ይደርሷል መልሱ። በመጨረሻም የተማመነበት ልጅ ሲሸሽ በማየቱ ልጄ አምቡልጋ፣ ልጄ አምቡልጋ እያለ ቢጣራ እምነው እንሂድ ብዬሃል ሳልነጋ ብሎ ትብስ ማለት ነው። ምን ልበላችሁ እንግዲህ ከዚያ ወዲያማ አቶ አባት ማንከሱም ባይቀር ለማምለጥ ብቻውን እንደበላ ብቻውን ቀራ። ኦ ይልና እጇን ዘሎ ይይዘዋል አደፍርስ። ወዲያውም ቶሎ ይለቃትና ይቅርታ ይላታል ድንግጥ ብሎ። እንደዚህ እንዴት ተሰማህ ትለዋለች ጽዮኔ ቀስ ብላ። አይኖቿ እንደ ማጉረጥ ይሉና ኦ እንዴት ተሰማኝ ይጀምራል አደፍርስ ሰብሰብ ብሎ። ምንም አልተሰማኝ። ምን ተሰማኝ? ይቅርታ እጅሽን ስለያዝኩ እንደው ይቅርታ። አንዳንዴ እንዲህ ያደርገኛል። አደፍርስ የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን።